አረ ግራቨንበርች ሁለት ተመሳሳይ ጎል እንዴ ሂደህ እንዴት ነው እንዴ? አረ የመጀመሪያው ጎል ሁለተኛው አረ ተቃጥዬ አረ ይሄን ነጥብ ማለት በጣም እድለኛ ስለሆነ ነው ይሄን ነጥብ ይዘን ይወጣን። በጣም ነው ያዘንኩት። በስማ አረ ግራቨንበርች መጥፎ ውጤት አይደለም እድለኞች ነን ይሄን ነጥብ ይዘን ስለወጣን። ማንንም መጥ ኮሜንት ላይ እንዳታለቃቀስብኝ። ማንንም ይሄ ሁል ሲቲ አይደለም ልምድ ያለው ቡድን ነው እየገጠመን ያለ ነው እንዴ። በስተት ሁለት ጎል ገባብን እንጂ ጋክፖ ምንድነህ? በእናትህ ምንም እንዳታለቃቀስብኝ ኮሜንት ላይ መጣ። በእናትህ ገና የመጀመሪያ ጨዋታ ነው ታያለህ። እኛና አርሰናል ተፎካክረን ነው የምንቀጥለው። ታያለህ። ሴንት ጄምስ ፓርክ ላይ ሄዶ እንግዲህ ሊቨርፑል ነጥብ ተጋርቶ ተመልሷል ማለት ነው። ያራዳ ልጆች ባለቀ ሰዓት ቪክቶር ሙኑዝ ባስገኛት ፔናልቲ ማለት ነው ሰቦዝ ላይ እጅግ በጣም አስደናቂ የፍጹም ቅጣት ምት አስቆጥሮ ማለት ነው ያራዳ ልጆች ሁለት እኩል በሆነ ውጤት ተጠናቋል ማለት ነው። ይሄ ግን የአንዶሪ ኢራኦላ ቡድን ማለት ነው ያራዳ ልጆች በሚያስገርም ሁኔታ ከአራት ያላነሱ ተጫዋቾች ያስፈልጉታል። በቀኝም ሆነ በግራ የሚገኙት ፉልባኮች በዛሬው ጨዋታ ሜዳ ውስጥ ያሉ ሁሉ አይመስሉም ነበር፣ በስህተት የታጀቡ ነበሩ ማለት ነው። ፊት ለፊት ላይ እንደዚሁ ማለት ነው እንግዲህ ሳላን ሊተካ የሚችል ተጫዋች እስካሁን ድረስ አልተገኘም ማለት ነውና ስለዚህ ዝውውሩ ሳያልቅ በፊት ተጫዋቾች ማግኘት አለበት ሊቨርፑል በዋንጫው ፉክክር ውስጥ መቆየት ከፈለገ ማለት ነው። እንደኔ ሐሳብ እስቲ እናንተን ሐሳብ አስተያየት ሼር ኮፕሊንክ እያደረጋችሁ ኮሜንት ላይ አስቀምጡ። ሐሳብ አስተያየት እናንተ ነው። ይመቻችሁ። ሊቨርፑል አጨውቷል። ሁሌ ሊቨርፑል ከኒውካስትል ሲጫወቱ ሁሌ እስከ 98ኛ ደቂቃ ድረስ ማየት አለብን። ምን አይነት ፔናልቲ ነው 90 ዲግሪ ላይ ቀረቀረላቸው? ማን ፔናልቲውን ቁጫ አንድ አይነት ቦታ ነው የሚመጣው ሶቦዝ ላይ። እኔ ዛሬ ቀየረው እያልኩኝ ነበር። ይሄ ሰውዬ ምን አይነት ፔናልቲ ነው? ገብቷላ። ጋፖ አሪፍ ጎል ነበር ያገባላችሁ። ኒውካስትል ያውላ ተጫዋች ተወስዶበት ያውላ ጊማሪችን ምናምን ወስደንበት እኛ እንኳን ማለት በዚህ ልክ መጫወቱ በጣም ያበደ። አንድ ከዚህ ጨዋታ የታዘብኩት ነገር ምን እንደሆነ ታውቃላችሁ? ሊቨርፑልም ከኒውካስትል አይለይም። ማን የሚያስገባቸው ተጫዋቾች ተቀይሩ። ማን ኢራዮላ በጣም የሚያሳዝን አሰልጣኝ ነው። ምንድነው ስኳድ ምንም ነገር የለው እንዴ? ኤንጎማና ሰጥቶ ስሙንም አላውቀው ሰውዬ ምናምን ይሁን ምንድነው እየተፈጠረባችሁ ያለው? እግዚአብሔርን አልገባኝም። ከዛ እዚህ ጋር የሆነ ጸጉራም ልጅ ማን ሊቨርፑል ማለት ነው ምንም አይነት ስኳድ የሚባል ነገር የለውም ከነጭራሹ። ገብታችኋላ? ቶፕ 4 ከጨረሳችሁ አሰልጣኛችሁን በጣም ማድነቅ አለባችሁ። ገብታችኋላ? ወይ ደግሞ እንደ ቶተናም ጃንዋሪ ላይ ዝም ብለህ 10 ምናምን ተጫዋች ሰብስብ፣ ያገኘውን ሰው አስፈርም። አለበለዚያ አትሆኑም እናንተ። እግዚአብሔርን ምላችሁ ቨርትስ በጣም የሚያስጠላ ጨዋታ ተጫውተና እሱ ተቀይሮ የሆነ የማይታወቅ ልጅ ነው የሚገባው። ገብቷላ? አንድ ኢንፍሉዌንስ ማድረግ የሚችል ሰው አይገባም። ፍሪምፖንግ ቢጎዳ ማን ነው የሚገባው? ማን የመጨረሻ የማይረባው ቅያሪ ምን እንደሆነ ታውቃለህ? አርኖልድን ሽጠህ ፍሪምፖንግን ማምጣት፣ ከዛ ክርኬዝ በሮበርሰን ክርኬዝ። አረ በስማ ማን ሌፍት ዊንግ ያስፈልጋችኋል፣ ራይት ዊንግ ያስፈልጋችኋል፣ ብዙ ነገር ነው የሚያስፈልጋችሁ። እኔ ከሊቨርፑል ጋር ችግር እንደሌለብኝ ዓለም ያወቀው ፀሐይ የሞቀው ነገር ነው። ለምንድን ነው መታበሳጩኝ? እኔ ሐሳብ በቃ እንደዚህ ሙቀት በሙቀት መታረጉኝ ለምንድን ነው? ለሁለተኛ ጊዜ ለምንድን ነው ቪዲዮ መታሰሩኝ? ለምንድን ነው በላይት ፊት የምታስደበድቡት? እንዴ 2-1 በክብር ተሸንፋችኋል ነበር እንዴ? በቃ ተሸነፈ እኮ ሊቨርፑል ብዬ ቪዲዮ ሰራውኝ አይደል? ድጋሚ እንዴት ነው ፔናልቲ ሁለታቻ የምትወጣው? ጫውታውን አቻ የምትወጣ ከሆነ የምታሸንፍም ከሆነ በጊዜ አታሸንፍም። እንደ ህገ ወጥ የሆነ ክለብ ነው፣ ባለጌ የሆነ ክለብ ነው። በቃ ጫውታን በስርዓት አሸንፍም ወይ በስርዓት አይወጣም። የሆነ በቃ ሽርፍራፊ ሰከንዶች ምናምን ጠብቁ። የሆነ ተአምር ማሳየት ነው የሚፈልገው። ማንዬ እኔ ተቃጠልኩኝ። እኔ ሶስተኛ ቪዲዮ ልቅረጻ እንዴ ምን አይነት መከራ ውስጥ ነው የገባው? ለማንኛውም እንኳን ደስ አላችሁ። ከመሸነፋቸው ጥሩ ነው ሊቨርፑላውያን። በጣም ይሄ ኒውካስትል በጣም ከባድ ነበር፣ በጣም ማለት ነው። እንደው 3-4 ገብቶባችሁ ተሸንፋችሁ ልትወጡት የሚገባው አይነት ጨዋታ ነበረ። ቡድናችሁ ላይ እጅግ በጣም ብዙ መስተካከል ያለበት ነገሮች አሉ። እሱን ዲቴል እናወራለን። ግን ቡድናችሁ አቃጥሎኛል በዛሬ ጨዋታ። ይሄንን ልብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉና አዳርሱልኝ ለሚመለከቱ አካል ማለት ነው። ማን በስርዓቱ አሸንፍም ወላቻ ይወጣ ነውራሚ ሆነ ቡድን። እግዚአብሔር ያጽናችሁ። ሌላ ምን ይባላል? መላው ሊቨርፑል ደጋፊው እግዚአብሔር ያጽናችሁ ይባላል። ሌላ ምን ይባላል? እንደ ሀገር ነው የመጣብን፣ እንደ ሀገር ነው። ለእግር ኳስ 90 ደቂቃ ማጫወት አንሶ ነው 5 ደቂቃ ተጨማሪ የሚሰጠው። ቤቲ መድኃኔዓለም አተረፈሽ፣ መድኃኔዓለም ትረፊ ሲልሽ ተርፈሻል። እኔ ቆይ እንደዚህ አይነት እድል ማያጋጥመኝ እኔ እድሌን ቁማራ ሲጄ ተበልቼበታለሁ ነው ምንድነው ነገሩ? ምንም ሊገባኝ አልቻለም። እኔ በፈጣሪ ስም እሁድ የተረፈች ቀን ብለናታል። ምንድነው ዝም ብለው የሚተርፉት? ሲቲም ተረፈ፣ ሊቨርፑልም ተረፈ። ባለቀ ደቂቃ ሊቨርፑል ጭራሽ ፔናልቲ ነው የተረፈው። አንዶኒ ኢራዮላ ይመቸኛል ነው ቦርንማውዝ እያለ ማለት ነው። ሊቨርፑልን ግን መደገፍ ይከብደኛል። ይቅና
ይቅና ነው የሆነ ጥሩ አሰልጣኝ እንደምትሆን ተስፋ አደርጋለሁ። የካሪየርህ ምናምን ነገር አሪፍ እንደሚሆን ተስፋ አደርጋለሁ። ግን አሮን ነው ሊቨርፑል ሊከብድ ይችላል። ከትንሽ ቡድን ስትመጡ ወደ ትልቅ ቡድን ለምንድን ነው የሚከብዳችሁ? አላቅም። ኤንዞ ማሬስካም ከባድ ፈተና ነው የሚደርስብህ። ትወጣዋለህ ማለት ነው። ፕሪሚየር ሊጉ ላይ እስካሁን አስተማማኝ ቡድን አርሰናል ብቻ ነው ያለው። እንበል ተገለበጠች፣ እንበለዋለን። ሊቨርፑላቸው ወጥቷል። እረ ወይኔ ከዛሬ ጨዋታ ትልቅ ትምህርት የተማርነው አይዛክ ኳስ ያቁም እንዴ! ምን አንተ ኳስ ሲይዝ ራሱ ደጋፊ ልጅ እንደሚጮህበት አይታችሁታል። ነገሩ የሰራው ስራ ነው እንደዛ የሚያስብለው። አንተ እግዚአብሔር ልጁ ፍላጎት የለው ምናምን ያቁም በቃ። እንዴ እንደዚህ ነው እንደሚጮህ አይዛክ ከአመት ብሏል። ነገሩ ከአመት አትሻሻልም እንዴ? ለምን የሚጠቅማችሁ አልቻለም። የኪቲኬ ቢኖር ይግደለኝ ትላለህ እሱ በስራት ነው። አታኪኝ ላይ በጣም በቃ ሊቬ ይቀረዋል። በስማ ዊንገር ያስፈልጋል። በቃ ሶስቱም ቦታ አጥቂ፣ ራይት ዊንግ፣ ሌፍት ዊንግ ግዴታ ነው ሊቬ። ለነገሩ ዊንገር እንኳን ኢራውላ ልናስፈርም ነው ብሏል። አሁን ሰርፕራይዝ ይኖራል ብሏል። በእርግጠኝነት የዝውውር መስኮቱ ሳይዘጋ እንደምታስፈሩ የተረጋገጠ ነገር ነው። ኒውካስትሎች ግን አተረ በአዲስ ማናጀር እንደዚህ ይጮታሉ እንዴ? ነገሩ አራው ከገባ በኋላ አይታችሁታል። ሊቨርፑልን የ5 ቁጥር ተከላካዩ ነበረ እንትን ሲለያቸው የነበረው ከዛ በኋላ ተሻሽሏል። በቃ መጥፎ አይደለም፣ ከመሸነፍ ይሻላል ሊቬ። እኔ ያልገባኝ ሰውቦዝ ላይ ለምንድን ነው ለይሳቅ ፔናልቲውን ያልሰጠው? አውቃለሁ አይታችሁት ከሆነ ማለት ነው ይሳቅን እንዳለ የኒውካስትል ደጋፊዎች ኳስ በያዘ ቁጥር እያፏጩበት ነበር። የሆነ በቃ እያንዳንዱን የይሳቅ ስህተት ኢንጆይ እያደረጉት ነበረ። ኢማጂን 95ኛ ደቂቃ ላይ ፔናልቲ አግኝታችሁ እኔ ብሆን ልሳተው ችግር የለም ስጠኝ ብዬ እኔው ራሴ መትቼ ነበር የምላቸው ፋኖቹን። እኔ ሊቨርፑል 2-0 ተጠናቋል ከኒውካስትል ጋር። አሪፍ ቡድን ነው መጥፎ ቡድን ነው የሚባል አይደለም። ለዋንጫ መፎካከር ይችላሉ። ገና ነው። አዲስ የፈረመላቸው በሳላ በኩል ቪክተር ሙኒዮዝ የሚባለው ልጅ ፔናልቲ አስገኝቶ ነው ጨዋታውን በሙሉ ቶፕ ፐርፎርም ያደረገው። ሉዊስ ሆል ደግሞ እሱ ነው ፔናልቲውን ያዘነውና እያዘነው ወጣ። አይ እግር ኳስ ታሳዝናለች። ለማንኛውም ግን ይሄ የሊግ ፉግቅ ሊቬ አትለይም ከማንቸስተር ከቶ ዛሬ ያተረፋት እርጅናዋን አይቶ በለልኝ። ተረፍሽ ሊቬ ተረፍሽ ዛሬ ምድረ ፎቃቃ ሽማግሌ። በፕሪሚየር ሊጉ መክፈቻ ጨዋታ 3 ነጥብ ሳይኖር ቢግ ሲክስ ነኝ እያሉ ማውራት አሳፋሪ ነገር ነው። ለአንተም ለሻሼም ነው። ሼባው ምንድን ነው? አረ ሉዊሶል ምንድን ያረከው? በዛ ሰዓት እንደዚህ አይነት ፋውል ትሰራለህ? አረ ያን የመሰለ ጨዋታ ተጫውታችሁ እንዲህ የሳምንቱ ምርጥ ጨዋታ ሊቨርፑል ከኒውካስትል ነበረ። ሁለቱም ይገባቸዋል ነጥቡ፣ ግን ኒውካስትል ማሸነፍ ነበረበት። 90 ፕላስ ቀደም ሲቲ። አሁን ሊቨርፑል ምን አይነት ጨዋታ ነው ያየ ነው? ሲጀምር ሶቦዝ ላይ ፔናልቲውን መጥቶት አይሰጠውም። እኔ አይዛክ ከመታው ብዬ ነበረ፣ ግን ጋክቦም ሊመታው ነበር። ቢያንስ ይሻል ነበር። ይህ ሲያናድብ እናት ቋጠሮንም አልተሳካም ዛሬ። ቢያንስ አቻ ግን ይሻላል። ምንድነው የተፈጠረው? የሚያስረዳኝ ሰው አለ? የገባው ሰው የሚነግረኝ? የሲቲን ዝም አልኩኝ። እንደዛ አይነት ውጤት ተመዝግቦ የራሴ መቋጠር ችግር ነው አልኩኝ። ምንድነው አሁን በአንድ ወጠጤ ዳኛ ምክንያት መበጥበጥ አለብኝ እንዴ? ገና በአንደኛ ሳምንት 37 ሳምንት ምን ልሆን ነው? እሺ ዘለቅናታ ከእናንተ ጋር ደግሞ ሊቬ አትለይም ከማንቸስተር ከቶ ዛሬ ያተረፋት እርጅናዋን አይቶ በለልኝ። ተረፍሽ ሊቬ ተረፍሽ ዛሬ ምድረ ፎቃቃ ሽማግሌ።